መቼም ለምን ታስባላችሁ አይባልም። በጣም ያሳስባል። በተለይ ትግሉን በቅርብ ሆኖ የሚከታተል የሚያይ ሰው ይህን ትግል እንዳይኑ ብልን የሚጠብቅ ሰው አማራ የሆነ ኢትዮጵያ የሆነ ማንኛውም ሰው ያሳስባል። ምክንያቱም ብዙ የደም ዋጋ የተከፈለበት ነው። እንደ አንዳንዶቹ እንዝላሎች እጁን የሰጠ ጀግና ነፍሱንና ሕይወቱን የሰጠንን ናሁሰናይን የረሱ እንዝላሎች አልሆንም። እንደ አንዳንዶቹም ለስልጣን ጥመኝነት ብለው የገዛ ወንድሞቻቸውን የሚጨፈጭፉ የወጡበትን ዓላማ የረሱ አንድ መሪ መምረጥ ከብዷቸው 13 ሆኖ እንደመጡት አይነትም ሆዳምነት አይመለከተኝም። እንደ አንዳንዶቹ ደግሞ የሚረግጡበትን የማያውቁ የተጫናቸውን የሚቀበሉ ህወሓት ጠፍጥፋ እንደሰራቻቸው በአዴን ኦፒዲዮ ምናምን እንደሚባሉት ጠፍጥፈው ለመሰራት የተዘጋጁ በፋኖ ስም የሚንቀሳቀሱ በአመራርነት ያሉ የመምራትና የመመልከት የማየት ወይም ደግሞ አርቆ የማስተዋል የዕለት ዝናና ሙገሳ ምናምን የሚመለከታቸው ቀለባቸው የሆኑ አመራር ደረጃ ላይ ተቀምጡ አሉ። አንዳንዶቹ በተለይ ሶሻል ሚዲያ ላይ ቁጭ ብለው ሲዘልፉ ሲዛለፉ የሚውሉ ያንን በቁም ነገር ደረጃ ያሉ የሚመለከቱ አሉ። ከምድር ላይ ሆነው በፋኖ ስም የሚቀመጡ ወይም ፋኖ ነን የሚሉ የህዝቡ መከራና ችግር ያልተረዱ ሶሻል ሚዲያ ላይ በሚራገበው በምትገኘው ልቅምቃሚ ገንዘብ ራሳቸውን ለመለወጥ የሚራወጡ የሉም ማለት አይደለም። የአማራ ህዝብማ ተበድሏል፣ ተረግጧል። የአማራ ህዝብ መከራውን እያየ ነው። ከራሰው በወጡ አድርባይ አስመሳይና ዘራፊዎች እንዲሁም በፋኖ ስም የፋኖ ትግል ለተራዘመ ጊዜ ስለሄደ ኮንትሮል ማድረግ ስላልተቻለ የሰው ባህሪ ነው። በዚህ ግርግር ውስጥ የራሱን ሀብትና ንብረት ለማፍራት የሚሮጥ የዛን ህዝብ መከራና ስቃይ ለህዝቡ ለመጥቀም ሳይሆን ራሱን መጠቀም የሚፈልግ የብአዴን ግልገል የሆነ በፋኖ ስም ተሰማርቶ የብአዴንን ስራ የሚሰራ የኦፒዲዮ የብልጽግናን ስራ የሚሰራ የዛን ህዝብ መከራ ለማራዘም የሚሯወጡ ሰዎች የሉ ማለት አይቻልም። በውጭም በውስጥም አሉ፣ በርከት ያሉ። ዋናው ነገር ጥንቃቄ ማድረግ ነው። ማን ምን እያለ ነው የሚለውን ማን ነው መጠቀሚያ፣ ማን ነው እየተጠቀመ ያለው? በአራቱ አማራ ግዛት ውስጥ ወይም ደግሞ አማራ ውስጥ ወይም ደግሞ ከአማራ ክልል ውጭ ያሉ በውጭም ዓለም የሚኖሩ በዚህ በአማራ ትግል ላይ በአማራ ፖለቲካ የሚቀልሉት እነማን ናቸው የሚለውን ነገር ማየትና መመልከት ተገቢ ነው ብዬ ስለማስብ ነው። ግማሹ ለዝና፣ ግማሹ ሶሻል ሚዲያ ላይ ፎሎውን ለመሰብሰብ፣ ግማሹ የህዝቡን መከራ የማይመለከት በርከት ያለ ሰው ስላየው ነው። በጣም የሚቀለድበት አፋቸውን የሚከፍቱበት መሆን የለበትም። ምድር ላይ ያላችሁ ስነ ስርዓት ይዛችሁ ስራችሁን ብትሰሩ፣ ይሄ ሶሻል ሚዲያ ላይ የማንም እርቅ ምናምን ያላችሁ አንደበታችሁን ባከፍቱ በአማራ ስም ማለት ነው ስርዓት ልትይዙ ይሻላል። በቃ እኔ ማስፈራራት ምናምን አይደለም፣ ግን ይሄ እውነቱ ሀቅ ስለሆነ ነው። የህዝቡ ጉዳይ ስለሚመለከተኝ ነው። ከውጭ ያላችሁ በቃ ምንም ሰርታችሁ ብሉ። ይሄ ጌም መጫወት፣ ማጭበርበር፣ ማወናበድ፣ ይሄ ሶሻል ሚዲያ ላይ ቁጭ ብሎ መለፍለፍ ትርጉም የለውም። ሰርቶ መብላት የዛን ህዝብ መከራ እንዲቀንስ ማድረግ ነው። ይሄንን ትግል ግን ለመስበርና ይሄንን ትግል ወደታች ለመቅበር በጣም በርከት ያሉ ተከፍሏቸውም ሳይከፈላቸውም በእውቀት ማነስም አውቀውም የሚንቀሳቀሱ አካላቶች እንዳላችሁ ጠንቃችሁ ማወቅ ያስፈልጋል። በጎንደር፣ በወሎ፣ በሸዋ፣ በጎጃም ዋጋ እየተከፈለ ነው። በድሮን የተቀጠቀጠን ነው። ይህን ሁሉ መከራና ስቃይ የማይመለከቱ ይህ ሁሉ መከራና ስቃይ መገንዘብ የማይችሉ አውቀው የተሸጡም ጭምር ስላሉ ያንን ብናስብ በጣም ትልቁ ነገር ህዝቡ የትግሉ ባለቤት ነው። የትግሉ ባለቤት ስለሆነ አንድ አመራር መምረጥ ሲከብዳቸው ከምንመለስ ብሎ 13 የሞሉ የመጡት ለዛ ነው። በሌላውም ድርጅት ውስጥ ቴክኦቨር አድርጎ የራሱን ጎጥ ይዞ ለመውጣት የሚጣጣር እንስሳ የሆኑ ሰዎች አሉ። ይሄ የስልጣን ጥመኝነት ሳይሆን የመኖርና ያለመኖር ትግል ነው። የአማራ ህዝብ ትግል ነው። በብልጠት በሴራ በተንኮል ከፍ ብዬ በራለሁ የምትል ካለ የአማራ ትግል ይበላሃል። ጥንቃቄ እናድርግ። ፋኖ ያሸንፋል። የተሰማኝ ነው። እናመሰግናለሁ።